ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው ነገር ተመልከቱት። ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበረ የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራእይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየሁ። ሶስተኛ ፎቅ ሲፈርስ አየሁ። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራእይ ካየው በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለ። በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየው በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ዘማሪ ኤፍሬም አለሙ ወንጌል ያሸንፋል የመዝሙር ድግስ ጥቅምት 23 በሚሊኒየም አዳራሽ እንዳዘጋጀ ይታወቃል። ነገር ግን ከቅርብ ዓመታት ወዲህ በሚደረጉ ተመሳሳይ የመዝሙር የአምልኮ ድግሶች ቪቪአይፒ የሚሉ የጥሪ ካርዶች ማዘጋጀትና ለጥቂት ሰዎች ብቻ ማደል በፕሮቴስታንት ቤት እየተለመደና ኖርማል እየሆነም መጥቷል። የተጠራ ነው በዓለም ካለው ክፉ ምኞት እንድናመልጥ እንጂ ከዓለም እንድንኮርጅ አይደለም። ጌታን የተከተለ ሁሉ በክቡር ደም የተዋጀና በአንድነት የሚያመልኩበት እንጂ ቪቪአይፒ ተብሎ የሚከፋፈልበት አይደለም። ህብረት እናድርግ ተብሎ መከፋፈልን ምን አመጣው? ሁሉም ለጌታ ቪአይፒ ነው። በክርስቶስ የሆነ ሁሉ በውድ ዋጋ የተገዛ ለታላቅ ድል የመረጠን የተወደደ የእግዚአብሔር ሕዝብ እንጂ አንዱ በጣም አስፈላጊ ሌላኛውን በተቃራኒው ማለት አይደለም። ክርስቲያን ከዓለም ተጠርተው የክርስቶስ ምስክሮች ለመሆን የተጠሩ የተመረጠ የእግዚአብሔር ማህበር ነው። ሐዋርያው ጳውሎስ በሁለቱም የጢሞቴዎስ መልእክት የተከበረ የእግዚአብሔር ማህበር ብሏልና ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 4 ይህንን ማህበር የሚጣረሱና ህብረቱን የሚነዱ ልምምዶች በፍጹም የኛ ልናደርጋቸው አይገባም። ዛሬ ላይ ሲደጋገሙ የምናያቸው እንዲህ ያሉ ልምምዶች ነገ ላይ ቤተክርስቲያንን ስርዓቷን እንዲሁም ለወንጌል እንቅፋት መሆናቸው አይቀርም። መመዘኛችን ቃሉ ካልሆነ በቀር ከዚያ ባፈነገጠ ሁኔታ የሚደረጉ ልምምዶች ከዓመታት በፊት አንድ እየተባለ ተጀምሮ አስቸጋሪ ደረጃ ላይ የደረሰው የዘይት ሽያጭ፣ የገስት ሃውስ ጸሎት፣ የቪዛ የቡክ ጸሎቶች ሌሎችም እንደቀላል ታይተው ታልፈው ነው ዛሬ ላይ ሊከልክል ቢባል እንኳ ለያዥ ለገናዥ አስቸጋሪ ያደረገው በጊዜ ቆንጠጥ ያዝ ባለመደረጉ ነው። ሁሉም ለጌታ ቪአይፒ ነው። ነገሩ ሰዎችን ለማክበር ከሆነ በዕለቱ በአስተባባሪዎች በኩል ማስተናበር እየተቻለ እግዚአብሔርን በህብረት ለማምለክ በተጠራ ዝግጅት አንዱን አዝሎ ሌላውን አንጠልጥሎ በፕሮቴስታንት ቤት ተደጋጋሚ እየሆነ ነውና ቪአይፒ የሚባል ነገር በጊዜ ልጤንና ሊቆም ይገባል። የንግድ የዓለማዊና የዳንክራ መድረክ አይደለም። ክርስቶስን ለመምሰል እንጂ በዓለም ያሉትን ለመምሰል አልተጠራንም የሚሉ በርካታ ተቃውሞዎች ዘማሪ ኤፍሬም አለሙ ጥቅምት 23 በሚሊኒየም አዳራሽ ያዘጋጀውን ኮንሰርት አስመልክቶ እነኚህ ተቃውሞዎችና ትችቶች እየተነሱ ይገኛሉ። የክርስቶስ ተከታዮች እግዚአብሔር ያስቀመጣቸው የእግዚአብሔር ሰራተኞች ለዓለምን ማገልገል ፈለጉ። የዓለም ነገር ታስጎመጃለች፣ ብልጭልጯ ነገር ታስጎመጃለች። ብዙ ተከታይ አላት ዓለም፣ ገንዘብ አላት ዓለም። እግዚአብሔርን ክዶ ከዓለም ጋር ተባብሮ በዓለምኛ መንገድ ሄዶ ሰላም፣ ስኬት፣ ብልጽግና፣ እድገት ማምጣት አይቻልም። ማሸነፊያው መንገድ አንድና አንድ ኢየሱስ ክርስቶስ ብቻ ነው። እናንተ እግዚአብሔር መልእክተኞች ናችሁ። እግዚአብሔርን አገልግሉ። የእግዚአብሔርን ሕዝብ እንደ ሙሴ ከእግዚአብሔር ጋር አስታርቁ። ጥበብና ኃይል ከሱ ተሰጥቷቸዋል። ምንም የምትፈልጉት ነገር የለም። እዚህ ጋር መሳሪያ አስታጥቀኝ አትል፣ ድሮን አቅርብልኝ አትል። ወንድም አለም የተከበርከው የሀገራችን መሪ አንተ የክርስቶስ ኢየሱስ ተከታይ ወታደር ነህ። ኢትዮጵያን የምታሸንፈው ዓለምን ራሱ የምታንቀጠቅጠው በክርስቶስ ኢየሱስ እንጂ በድሮንና አሁን እየሰበሰብክ ባለው የጦር መሳሪያ አይደለም። በዛ እንፎካከርም እኛ የክርስቶስ ተከታዮች በዛ እንፎካከር። ይሄ ሰው የሀገር መሪ ነው። ሃይማኖትና የሀገር መሪ አይገናኝም። ይገናኛል። እምነት አለው እኮ ይሄ ሰው። መሪያችን እኮ እምነት አለ። የክርስቶስ ተከታይ ነው አይደለም እንዴ? አሁን አረብ ሀገር ብትሄዱ ስለ ኢየሱስ ይሰብኳቸዋል። አረብ ሀገር ብትሄዱ እነዛ ባለጀለብያዎቹ
ኢየሱስ ጌታ ነው ብትሉ ይሰሟችኋል፣ ያስጠንቋችኋል። እኛ ሀገር ግን አረብም ሲመጣ አላህ እንዲህ ነው መሐመድ እንዲህ ነው ተብሎ ጥሩ ነገር ስለ መሐመድ ስለ አላህ ይነገራል። እንደው ባለፈው ጊዜ አቅርቤላችኋለሁ። ትልቅ መስጊድ ለምን አሰሩ ከተማ ውስጥ? ለማለ ክርስቶስ ተቃዋሚዎች ነገ መጨረሻው ዘመን ሲመጣ በገጀራ ለሚያርዱ ተነሱና እንዴ የክርስቶስ ተከታይ ሆነ ቤተክርስቲያን ስሩ ይባላል እንጂ መስጊድ ስሩ ይባላል። ይሄ አሁን የተምታታ ነገር አይታያችሁ? ትክክል ነው ይሄ አይደለም። ስሙኝ፣ የእግዚአብሔርን መልእክት አስቀምጦ ለዓለም መገዛትና በዓለም ስኬታማ መሆን ትውልድ ከአምላኩ ተራርቆ ወደ ሲኦል እየተነዳ ህንጻ ቢገነባ ዋጋ የለው። እግዚአብሔርን የሚፈራ ትውልድ እንድትገነባ ፍቅርን እንድትዘሩ ነው እግዚአብሔር የጠራችሁ። በአጠቃላይ በእኔና በእናንተ ዘመን እግዚአብሔር የክርስቶስ ተከታዮችን እኔና እናንተን በሀገር መሪ ደረጃ ከፊት ያስቀመጠን ብርሃናችን አብርቶ ጨለማን እንድንገፍ ነው። በማን? በክርስቶስ ኢየሱስ ወንጌል። ሌላ ስኬት አይመጣም። እኔና እናንተ በዓለም መንገድ ሄደን ስኬት ልናመጣ አንችልም። ይሄ እንዴት እንዳልገባችሁ እኔ አላቅም። የክርስቶስን ክብር ለኢሬቻ ከሰጣችሁ ግን እግዚአብሔር ቀናተኛ አምላክ ነውና ይቀጣችኋል። ይሄው ቅጣቱ ምንድነው ደግሞ? በማያስተውል ህዝብ ቀጣቸዋለሁ። የዚህ ሁሉ መነሻው ክርስቶስ ኢየሱስ በኦርቶዶክስ ቤት ተሸፍኗል። በመሪያችን በክርስቲያን መሪዎችም ተሸፍኖ ሌላው ጎልቶ ስለተቀመጠ የፍቅርና የሰላም ምልክት ኢየሱስ ክርስቶስ ብቻ ነው። ኢትዮጵያ ዛሬ ለጠላት በሯ ክፍት ነው። የእግዚአብሔር ያልሆነውን እየሰበሰበች እያግበሰበሰች ነው። ወርቅን በአመድ መለወጥ ይዘናል። እንደ ሀገር የከበረውን የእግዚአብሔር የሆነውን የእግዚአብሔር ባልሆነው እየለወጥን ነው። ኢትዮጵያ ዛሬ ገንዘብ ይገኝ እንጂ ከክርስቶስ ተቃዋሚዎችም ጋር ትስማማለች። እግዚአብሔር ምንጩን ይፈልጋል ብያለሁ። ከዚህ በፊትም ተናግሬያለሁ። እኔና እናንተ መስዋዕት ይዘን አንቀርብም። ዛጋ ያመጣነውን ወይ ሰርቀን ያመጣነውን ወይ ከጣዖቴስ ያመጣነውን እግዚአብሔር ይጸየፋል። ቤተክርስቲያን ይዘን የምንሄደው ለእግዚአብሔር መስዋዕት የምናደርገው ነገር ምንጩን እግዚአብሔር ያየዋልም ይጠይቃልም። እንደዛኛው ቤት አይደለም። ዘፍነው ምናምን አድርገው ሴተኛ ዳሪም ሰርተው ገንዘብ ሊያመጡ ይችላሉ ወደ ቤተክርስቲያን። እንደውም ለነሱ ይጨበጭብላቸዋል። ቤተክርስቲያን እያስገነቡ ነው ተብሎ ዘፋኞቹ ማለት ነው። ዘፈን ኃጢአት ነው። እግዚአብሔር የኃጢአት ገንዘብ አይቀበልም። ኢትዮጵያ ለውስጥም ለውጭም ሰዎች በእግዚአብሔር የምትመራ ተስፋዋ እግዚአብሔር የሆነ መሪያችንም የክርስቶስ ተከታይ መሆኑ በይፋ መታወቅ አለበት። አሁን አረብ ሀገር ሲሄዱ የአረብ ሀገር መሪ መሆናቸው ያስታውቃል። አለባበሳቸውም፣ አነጋገራቸው፣ አበላላቸውም ባላቸው። እኛ ጋር ስትመጡ ግን ዶክተር አብይ የክርስቶስ ተከታይ መሆኑን የሚያስታውቅ ነገር አለ ወይ? የእስራኤሉ መሪ ደግሞ ናታንያሁም ማንም መሪ ይምጣ ማንም ጎብኝ ይምጣ እዛ ቆባቸውን ያስደርግና የጸሎት ስፍራ ይወስዳል። ደስ አይልም? አይሁድ እንኳን ግንብ አስደግፎ ያጸልያል። ትራምፕንም ኤለን መስክንም የኛ መሪዎች በክርስቶስ ኢየሱስ ለምን አፈራችሁ ነው የኔ ጥያቄ። ኢየሱስ ተደብቆ ስኬት የለም። የዚህ ውጤቱ ደግሞ ታይቷል። ሀገር ከእግዚአብሔር ጋር አይደለችም። ኢየሱስ ተደብቆ ብልጽግና የለም። ከእግዚአብሔር አሰራር ተቃራኒ የሆነ ከሰው ልጅ የበለጠ ስማርት ሰው መፍጠር ማለት ነው። የሰው ልጅን የፈጠረው ማን ነው? እግዚአብሔር። ኤአይ የማን ነው? የዲያብሎስ። ከእግዚአብሔር አስበልጬ አእምሮ ያለው ሰው እሰራለሁ እያለ ነው። ትውልድን ለመቆጣጠር አንዱ ትልቁ ነገር ደግሞ ኤአይ የሰው ልጆችን ስራ ፈት ለማድረግ አስተናጋጅ ኤአይ ነው። ወጥቶ የሚናገረው ኤአይ ነው። ሰው ልጅ እኮ በቃ ተንቆ ሊወድቅ ነው እኮ በዚህ በኤአይ የተነሳ። በራሱ የሚነዳ መኪና እየመጣ ነው። የኤአይ ያጋንንትና የመናፍስት የአእምሮ ስራ ውጤት ነው። ከሳይንስና ቴክኖሎጂ ጋር አይገናኝም። ኢትዮጵያ ዳቦ እንጂ ኤአይ አያስፈልጋትም። ምን አለ ትልቅ ሐኪም ቤት ሰርታችሁ በነፃ ህዝቡ ቢታከም? ምን አለ በየገጠሩ ያለው ህዝብ ሰላም እንዲያገኝ ሰላም ላይ ቢሰራ? ወይ ሆዱ አልሞላ፣ ወይ መንፈሱ አልሞላ፣ ወይ ሰላም አላገኘ። በየጫካው የእግዚአብሔር ልጆች የእግዚአብሔር የፈጠራቸው ሰዎች እንደ ዝንብ እየወደቁ እንዴት ነው እኔና እናንተ የወንጌል አማኞች ሆነን እንቅልፍ የሚወስደን? ይሄ አልገባኝም። ይሄው እንዳልኳችሁ የ16 ዓመት ልጅ በገጀራ በጠራራ ፀሐይ ተገሏል። ልጅን ከገዳይ የሚያስጥል የለም። እረኛውን መንጋውን ከአውሬ የሚያስጥል የለም። አገርን ከጨለማ የሚያስጥል የለም። አሁን ይሄው እየተበላላን ከትምህርት ቤት ደግሞ ተማሪዎች እየተወሰዱ እየጠፉ ነው። ይሄ ተራ ወሬ እንዳይመስላችሁ። ልናስብበት ልንነሳበት ወንጌልን ይዘን በክርስቶስ ኢየሱስ ወንጌል ተነስተን ልናድን ልንናጠቅ አገራችንንም ልናስመልጥ
ጊዜው አሁን ነው የምላችሁ። እንዳልኳችሁ AI አፍሪካን ለመቆጣጠር የተፈጥሮ ሀብታችንን ለመበዝበዝ አይጥ ለማድረግ ይሄ ሁሉ የማጥፋት ነው ካላችሁ እንዳልኳችሁ የመሪዎች የእረኞች ትውልዱ ላይ እንስራ። ህዝብ እርስ በርሱ ጎራ ለይቶ እየተጋደለ ነው። ለዚህ ደግሞ መፍትሄው ወንጌል ብቻ ነው። ህዝብ በአመጽ ተሞልቶ ይተራመሳል። ቅድሚያ ለሰላም። ቤተክርስቲያን የተናያለሽው ህዝብ ሀዘን ላይ ነው። ሞት ጠገበ፣ ከአቅሙ በላይ ሆኗል። እንደ ሀገር የለቅሶና የመከራ የሰቆቃ ምድር ሆናለች ኢትዮጵያ። ድሮ ደግሞ ሽምግልና እንደዚህ ሆነ እንዴ? ድግሱ ቀልጧል። ናበባው ምኑ እዚህ ጋር ያገሬ ደግሞ ሌላው ደግሞ ወንድም ተርቦ እዚህ ጋር ሌላ ታጠግባለ። በርን ዘግተህ ከልለህ ትበላለህ። ይሄ የእግዚአብሔር አካሄድ አይደለም በፍጹም። አመፀኛና አፍራሽ ትውልድ ባለበት ሀገር የሚባለው ስሜት ፈርሶ ህዝብ ግራ ተጋብቶ ባለበት ብልጽግና የለም። ኢየሱስ ክርስቶስ ተደብቆ ብልጽግና የለም። የኦርቶዶክስ ሃይማኖት አባቶች ማርያምንና ሌሎቹን ቅዱሳን አግዝፋችሁ ሰላም የለም። እናንተም ቤት በዘር ሆኗል የሚሾመው። ጳጳስ ይኸው በዘር ተሾመው ዋይ ያላችሁ ነው አይደል? ዋይ እንዴ ይሄን ጳጳስ በዘር ሲሾም ይሄ እኮ እግዚአብሔርንም ንቀት ነው፣ ህዝብንም ንቀት ነው። ጳጳስ እንዴት ነው በዘር የሚሾመው? ፓስተር እንዴት ነው በዘር የሚሾመው? ቤተክርስቲያን እንዴት ነው በዘር የምትከፈተው? ትልቁ ጥፋት ክርስቶስን ሁለተኛ ያደረገች ቤተክርስቲያን ኦርቶዶክስ። ምን ብትሉኝ የማርያምን ትልቅነት ተናግሮ አልቀም። ምን አሉ ብትሉኝ አያይዛለሁ ቪዲዮ። በፈጣሪና በፍጡራን መካከል በእግዚአብሔርና በእኛ መካከል መወጣጫ መሰላል መሸጋገሪያ ድልድይ ሆና ጨለማውን ወደ ብርሃን ሞቱን ወደ ህይወት መቃብሩን ወደ ትንሣኤ ተመርጣ የቀየረችልን። እኔ ደግሞ ይሄ ሁሉ እንግዲህ የምታውቁት ለኢየሱስ ነው። ይሄ ሁሉ የዘረዘሩት ማርያም ነች አሉ። እግዚአብሔር ይገስጻችሁ። እናንተ ደግሞ ትጠየቃላችሁ። አንድም አገሬን ሲኦል ያደረጋችኋት ክርስቶስ ኢየሱስን ሁለተኛ ያደረጋችሁ ቅዱሳንን ከፍ ያደረጋችሁ እናንተ ናችሁ። ትጠየቁባታላችሁ። የልጇንና ስራና ማንነት ለማርያም የሰጣችሁ እናንተ ናችሁ። ሌላው ደግሞ እኚህ ታዋቂ የኦርቶዶክስ መምህር አሉ ቢጫ ለባሽ ምን ይላሉ? የተክለ ሃይማኖት ከተቀበሩ 57 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ የ25 ቀን ጎዳና ድረስ ሄዶ አጽማቸው ይሸት ነበር አሉ። እንግዲህ አጽም ይሸታል። እኛ የአጽም ጥሩ ሽታ አናውቅም። የአጽም ጥሩ ሽታ አናውቅም። ይሄው እንዲህ አይነት ቆሻሻ ትምህርት በጎ መዓዛ አሉና ያንን ለማሽተት ሰው ሁሉ እየተራወጠ ሄዶ አይነ ስውር ይበራል፣ ዲዳው ይናገራል፣ ደንቆሮ ይሰማል፣ ሽባው ይተረተራል፣ ይፈወስ ነበራል። በአጽም ሽታ በግማት አጽም። ወንጌል መቼ ነው የምትሰብኩት? ኢየሱስ ክርስቶስ ነው እውር ያበራው፣ ደንቆሮ ዲዳውን ያናገረው፣ ሽባውን የተረተረው ብላችሁ ኢየሱስ ክርስቶስን መናገር ለምን አቃታችሁ? እናንተ የሃይማኖት አባቶች ትውልዱን ግራ አጋባችሁት። አሁን ትውልድ ተመልሶ እናንተኑ እየወቀሳችሁ ነው ያለው፣ እያለቀሰ ነው ያለው ትውልድ። አይናቸው የበራላችሁ። ኢትዮጵያ ግን ዛሬ የምትኮራው ድሮን ማምረቻ ኢትዮጵያ ድሮን ማምረት ጀመረች። ዳቦ የሌላት ኢትዮጵያ ይሄው መንግስታችን የሚኮራበት ድሮን ማምረቻ ፋብሪካ ለኢትዮጵያ ብቻ ሳይሆን ለአፍሪካም የሚሆን የሚተርፍ ድሮን ማምረት። መጀመሪያ ልጆችሽን መግብ ኢትዮጵያ ሆይ፣ መጀመሪያ ህዝብሽን ሰላም አምጪ ኢትዮጵያ ሆይ። ይሄ ነው ቅድሚያ ሊሰጠው የሚገባ። መጨረሻ ደግሞ ላያይዝ የምፈልገው መምህር ዘበነ መቼም ያው ፈገግ ያደርገናል። ኦርቶዶክስ ሲኦልን አናያትም አለ። ኦርቶዶክስ ሲኦልን አናያትም። ለምን? በትትና ውስጥ ስለምንኖራል። ኧረ እባክህ ተው። በትትና የሚያውቀው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን የምትገፋ ኦርቶዶክስ፣ ቅዱሳንን ከፍ ማርያምን ከፍ የምታደርግ ኦርቶዶክስ ናት ሲኦልን ማታየው። ይልቅስ ቶሎ በሉና ክርስቶስን ስበኩና ትውልዱን ከሲኦል አስመልጡ። ኦርቶዶክስ ሲኦልን አናያትም አለ። ለምን? በትትና ውስጥ ስለምንኖር አንድም ኦርቶዶክስ ሲኦልን አያያትም አለ። በንስሐ የተመላለሰ ሁሉ ገነት ነው የሚገባው። ዘበነ እኔ የምለው ዘበነ አንድ ጥቅስ ረስተሃል። ዮሐንስ 14:6 ላይ ምን ይላል? አላነበብከውም ማለት ነው። ኢየሱስም አለው እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ይህንን ጥቅስ አላነበብከውም። እግዚአብሔር ግን በስራ ላይ ነው ወገኖቼ። ወደድንም ጠላንም ትውልዱን እያስመለጠ ነው። ወንጌል የገባቸው እየተነሱ ነው። ራሱ ብርሃን እያበራላቸው። በዚህ በኦርቶዶክስ መምህር የነበረ አክሊለ ነው የሚባል በቃ እውነቱ ፍርጥ አድርጎ እውነት በክርስቶስ በቀር ወደ አብ መሄድ የለም አለ። በቃ ማርያምም አትሆንም አለ። ይሄን ቪዲዮ ማጋራሹ የሰውዬ ተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው ማለት ፐርፐዙ ምን እንደሆነ አልገባኝም። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው ይሄ ነገር።
ተመልከቱት። ሰላም ለእናንተው በዓለም ዙሪያ ያላችሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበር፣ የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራእይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን እቺ ሴትዮ ልሰራባት አልፈለኩም። ግን ሶስተኛ እቺ ሁሌም በየአመቱ እየወጣች ባለፈው ታማ ሆስፒታል ነበረች፣ ከዛ ወጣች። በየአመቱ እየወጣች በየወሩ በየእንትኑ አየው ሞት፣ ጭንገፋ፣ እንትን እግዚአብሔር ይገጽሽ። እረ በእናትሽ ተይ፣ በእናትሽ እግዚአብሔር አላሳየሽም። ያው ቅዠት ነው፣ ልታይ ትችያለሽ፣ አታይም አይደለም፣ ግን ቅዠት ነው ይሄ። በጅማ ከተማ በእንትን ከተማ መቼ ነው ሟርታችሁ የምታቆሙት? ሟርተኞች፣ በእግዚአብሔር ስም ሟርት የምታረጉት እናንተ የባላቅ ቅጥረኞች ምን ነው እናንተ? አንቺ ሴትዮ ግን በአንቺ መስራት አልፈልግም፣ ግን ያው ትንሽ ደግሞ ያናድዳል። እንደዚህ ጋጥ ወጥ እየረገጥሽ ነው አንቺ ሴትዮ። ተይሽ፣ ሟርት አታሟርቺ፣ ሟርተኛ አትሆኚ። እኔ እናንተ የት እንሽሽ? የት ነው የምናመልጣችሁ? እናንተ የመሬት መንቀጥቀጥ አለ ነበር ትናንትም ዛሬም ይሆናል። ፎክስ ፈርሳው ኮሊደር አይተሽ ይሆናል። እንደው ኮሊደሩን የሚያፈርስ ዶዘር አንቺ ቆምሽበትን ቦታ ያፈርስ እንጂ በጌታ ስም ፎጣ ጠምጥምሽ በየአመቱ የ2017 ጸልዩ ብዬ ነበረ። አሁን እሱ ልደገም ነው ትያለሽ። እንደው ስላንቺ መናገርስ ነውር ነው። እንደው ክፉ ነሽ፣ ግን ሁሌም ክፋት ስለምታወሪ ተስተካከይ፣ ራስሽ ጸልይ። ለማንኛውም ቪዲዮ እያየሽ አትተኝ እሺ። የቅዠት ኦረር ፊልም ነው የምታየው አንቺ፣ እርግጠኛ ነኝ። ኦረር ፊልሞች አትይ፣ እንደዚሁ ጸልየሽ ተኝ እሺ።